ኦልሬዲ በቃ ሄዳ አልቀጣም ካለች ኦኬ አትቀጭ ችግር የለውም። ግን መጀመሪያ መናገር ነበረብሽ እና መናገር ነበረብሽ። እኛ ደግሞ እዚህ ጋራ ጊፍተሮቻችን እንዳያወጣውና አንበሳ ስጭን ወይ ምናምን ብሎ እኮ መደራደር ይቻላል። ከዛ በኋላ ቃል መጫወት ነው ከሷ ጋራ ናዝ ዲቦራ ታይም ኦኬ። ምንድነው እኔ እሷ ልጅ ግን ከየት ነው የምታገኛቸው? ግን እኔ በጣም አንዳንዴ ለራሴ ጥያቄ የሚሆንብኝ ነገር እግዚአብሔር ምስክሬ ነው። ከየት ነው የምታገኛቸው? ባለፈው ያ ዳይቦ የሚባለው ከዛ ቀጠለ ደግሞ ሌላ ሰው ጋይስ የት ነው የምታገኛቸው? እንዴት ነው የምታገኛቸው? እንዴት ነው እንደዛ የሚሆነው? አሁን ለምሳሌ ቤታየው ብትሉ ኦኬ ጎንደሬዎች ምናምን ነገር ይተባበሯታል። ፖለቲከኛ አክቲቪስትም ያው የተንበጫበጨ ፖለቲካም ቢሆን ያው ውለታ ለመክፈል እንትን ይሏታል። ከዛ ላይ ደግሞ ትንሽም እንትን አላት ምንድን ነው የሚባለው ይሄ አንዳንዴ ብታናደዳችሁም አንዳንዴ የምታስቀው ነገር አለ ማለት ሚዲያው ላይ ታጫውታለች ምናምን ነገር እና ያው እንደሌላው ምናምን ትላለች። ይሁን ሚዲያው ላይ የሆነ አትሞስፌር እንትና ታደርጋለች። የዲቦራ ግን አንዳንዴ ግራ ግብት ይለኛል። እኔ ሀው ዲቦራ ምን አድርጋ ነው እንደዚህ ጊፍተር ያላት? ኦኬ አሁን ፕሮቴስታንስ ድሮም እኮ ፕሮቴስታንት ናት፣ ግን ባክ ያደረገች ፕሮቴስታንት ነበረች፣ ያመለጠች ፕሮቴስታንት ማለት ነው እንጂ ዲቦራ ድሮም እኮ የክርስቲያን እንትን አላት፣ ባህሪ አላት። ለዛም ይመስለኛል ዝምታ ውስጥ ያለችው ምናምን እንጂ እኮ ድሮም ናት። በጣም እርግጠኛ ሆኜ የምነግራችሁ ድሮም ናት። ሄዱ እኮ ሌላ ልኬልሻለሁኝ ሌላ ልኬልሻለሁ፣ ግን እኮ አሁን አይደለም እንደዚህ ጊፍተር አንድ ብቻ ነው የላክሽልኝ። በዛኛው አላክሽልኝ፣ በዚህኛው ይሆናል የላክሽ። ኖ በዛኛው ልኬልሻለሁ። አንድ ብቻ ነው አንድ ልኬልሻለሁ። ግን አሁን እኮ አይደለም እንደዚህ ጊፍት በደንብ ያላት፣ ቆየች እኮ በጣም። ዲቦራ እኮ የሚገርም ጊፍት ማየት ከጀመረች ቆይታለች። ኖ የዲቦራ ጊፍተር ምን አይነት እንደሆነ ታውቂያለሽ? አሁን የዲቦራ ጊፍተር ምን አይነት አንድ ሰው ነው ያላት። አንድ ይመጣል እስከ መጨረሻው አጫቷ ትሄዳል፣ እስከ መጨረሻው። ከዛ ይሄዳል ደግሞ አንድ ይመጣል። አሁን የሌሎቹን ስታይ የተለያየ ጊፍተር ነው ያላቸው። በቃ ጀስት ሄልፕ አይነት ነገር የለም። አሁን ጆን ዳንኤልም ቤታዩን ብታያት ምናምን ነገር የእሷና የኤርሚ ኤችዲ ጊፍተሮች ለየት ይላሉ። አንድ ናቸው። አንድ ሰው ግን አይ ዶንት ኖ እና ሁሌ አዳዲሶች ናቸው። ያ አይሚን እኔ አሁን 3-4 ጊፍተር አንድ ላይ አይቼ አውቃለሁኝ። አይቼም ማላውቃቸው አይነት ጊፍቶች ነው የሚሰጧት። ነኔ 3-4 ባንድ አታይ ሄለን ጋር የሆነ አንድ ቀን አይቻለሁ። ራሱ የተለያዩ ጊፍተሮች ቢኖሯት ሄለንም የተለያዩ ናቸው ጊፍተሮቿ አሉ። የዲቦራ ለየት የሚያደርገው ምንድነው ታውቂያለሽ? የዲቦራ ለየት የሚያደርገው በጣም አንድ ሰው ደግሞ ትንንሾቹ አንድ ሰው ነው። በጣም እንትን የሚለቅላት አንድ ሰው። ያ ሰው ግን ወርም ሊቀመጥ ይችላል፣ 2 ወርም ሊቀመጥ ይችላል። ከ20 ምናምን ሌብል 40 አስገብታ ትለቀዋለች። ግልጽና ጭሩ ነው የምነግርሽ። 40 ገብቶ በቃ እያየሽው 20 የነበረው ሰውዬ 40 ገብቶ ይወጣል። አዎ ግን ለመሰለሽ እኔ አሁን ብዙ ሰው እንደዚህ ስለሆነ ነው ምናምን ሲል እና ባንዴ በቃ ይጠፋል። ከዛ በኋላ አይመጣም። ወይ ቤቱን ሸጦ ነው የሚመጣው ወይ ባንክ ብር ጨርሶ ነው የሚመጣው። ድጋሜ ሄዱት። እኔ 1-2 አይቻለሁ። በቃኝ ካሁን በኋላ አልጮትም ስትል ነው የሚሄዱት። ሼም ሲይዛት ነው የሚሄዱት። ሰውየው ራሱ የለውም እንጂ በቃ እሷም ታውቋለች። ሰውየው ልክ በቃ እኔ ስላየኋት ኖ ጌሙ ላይ ነው የሚሉት። ጌሙ ላይ በቃኝ ከዚህ በኋላ አልጮትም አትልም። በቃኝ አንዴ ዲቦራ እውነት ነው የምልሽ። የሚያጫውታት ካለ ጠዋት የገባች ሰውየው ጭርስ ማድረጉን ስታይ እንዴት ትላለች? ልክ መጨረሻ ላይ ከአንበሳ ምናምን አልፎ ምናምን ነገር ሮኬት ሲጀምር ርችት ሲጀምር ደከመኝ ምናምን እሷም ታውቃለች። ጭርሳል ከሌብል 38-40 አስገብታው ታስወጣለች። ይሄ በዚህ የምትታወቅ ይችላል ዲቦራ። እና አንዳንዴ ግርም ይለኝና ምን አይነት ታክቲክና ቴክኒክ እንዳላት ምን አለበት አረቦቹ ላይ ተጠቅማ ነዳጅ
ወደ ሀገራችን ብታስገባች ልጅ እኛ ኢትዮጵያኖች ላይ ተጠቅማ ድሃ ከምታረገን። እኔ አንድ ሁለቱን ሳያቸው አበሾች አይመስሉኝ። የሆነ ኢስት ኢሮፒያኖች እነዚህ ራሻን ምናምን አይነት ስም እንደዛ ነው ስም ያላቸው። የሆነ ካዝጋን ምናምን ነው ስማቸው። አበሾች አይደሉም። መስሎሽ ነው። የእውነት አበሾች ግን አይመስለኝም። ራሻ ለራሱ የለውም እንኳን ለሷ የሚሰጣት ቀርቶ። ዱባይ በጣም ሀብታም ራሻኖች በጣም ሀብታሞች አሉ። ሴቶቹ ናቸው ነው ወንዶቹም አሉ። ግን ወንድ ራሻ አይሰጥም ገንዘብ። ግን ጂጂ አንድ ቀን ነው 2 ቀን አይቻታለሁ። የሆነ በኬ የሚጀምር ሰውዬ ስሙ የሚሰጣት ራሱ አንበሳ ምናምን አይደለም የሚሰጣት። ይሄ እነዚህ ከሆነ ጊፍት ሌቭል በላይ ያሉ ኤክስክሉሲቭ ለነሱ ብቻ የሚታያቸው ጊፍቶች አሉ አይደለ? አሁን የመጣው አይቻቸው አላውቅም። ጊፍቶቹን ቁጭ ብዬ ጊፍት ማድነቅ ጀመርኩኝ። የሆነ ሰዓት በቃኝ አለች እና እሷ ጋር የተለያየ ጊፍት ለየት ማለት ሊብላቸው ከፍ ያለ የተለያየ ጊፍት አላቸው አይደለ? እሱ ነው የሚሰጠው። የሆነ እንደዚህ ጎልድ ነገር ጎልደን ነገር ውስጥ የሆነ ዓለም ውስጥ የሚከትሽ ምናምን አይነት ጊፍቶች እና የላኩልሽን ቪዲዮ ብታዩ ጂጂ አንድ እኔ ላክሽልኝ እኮ እሱ ላይ ማለት ከሳምንት ምናምን በፊት እኔ ካሁን በኋላ አለች እኔ ሌላ ሌቭል ላይ ነኝ፣ ይሄ አንድ አበባ ትሪፕል ነው ምናምን አታዩኝም፣ እኔ ሌላ ሌቭል ላይ ነኝ ብላ እኮ ተናግራለች እኮ። የሚሰማት እኔ እንደዚህ የሚል ሰው ብዙም አይመቸኝም። በቃ ወዳደቆ ትመጣለህ ጋር ከዚህ ሁሉ ጊፍት በኋላ መጥቶ የሚያለቅስ ሰው ይበላው ያልተጠቀመበት። እንዴት ምልሽ እድሜ ልክሽን መቼም ጊፍት በጊፍት አይኖርም አይደል? መቼም ገንዘቡን ከስር ከስር አታጠፊውም። ምን አለ መሰለሽ ካላደረግሽ ካላስቀመጥከች ምን ታውቂያለሽ? ሄዱ ምን እንደሆነ ታውቂያለሽ? ድሃ በቃኝ፣ ስማርት የሆነ ሰው በቃኝ ትጨምርበታለሽ እንጂ እንደዚህ አይነት ሰው ደግሞ አወዳደቁ በጣም በጣም ፈጣን በቃኝ። ምን አወጣጥሽን ማሳመር ገባሽ? ቀስ ብለሽ አወጣጥሽን ማሳመር። አንደኛ ነገር በብዛት የሚጠቀሙት ቲክቶክ ነው የመስጦታ። ይህንን ጊፍት አንቺ ጋር የሚደርሰው በጣም ትንሽ ነው። ከዛስ በኋላ በቃኝ የሚያስብልሽ ነገር ምንድን ነው የምትሰሪበት በዛ ገንዘብ? ገብቶሻል? ከዚህ የበለጠ ገቢ የሚያመጣ ሌላ ቢዝነስ ካለሽ ልክ ቲክቶክ ላይ ከምታገኝ የበለጠ የሚያመጣ ቢዝነስ ካለሽ እሰይ። ካልሆነ ቲክቶክ ላይ አትመጭማ። ቢኖርሽ ኑሮ የሆነ ነገር አትመጭም ቲክቶክ ላይ ይኖር ባይሆን ዝም ብለሽ መሄድ። እንደው ቲክቶክ ላይ ጆን ዳንኤልን በጣም ማደንቀው ጆን ዳንኤል የበለጠ እዚህ ላይ ተጫዋች የለም፣ ግን በጣም ጎበዝ ነው። ተለማምጦ ትልቁን ትንሹን አክብሮ ገባሽ እንጂ ጆን ዳንኤል ቢዝነስ ልክፈት ቢል በጣም ብዙ 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 ኦፖርቹኒቲ አሉ የሚከፍትባቸው መንገዶች። ስማርት ስትሆኚ በዚህ እድሜሽ መሰብሰብ ነው። ይሄ አሁን የሚበላበት ነው። አሁን ነገ ሊኖርም ላይኖርም ይችላል። ያሱ ምልሽ ደግሞ ይሄ እኮ ቂጦ ባንዴ ያንን ሁላ አሁን ስንት የሰራች ይመስለን ነበር እኛ በዛ ሰዓት። ግን ትንሽ ነው የሚደርስሽ እንደሚባሉ አይደለም። ግን እንደው ይህ ገንዘብ ግን የተባለው ገንዘብ በኢትዮጵያ ስንት ሪል ስቴት ይገዛል? በዛ ጊዜ ይህ የተባለው ገንዘብ ስንት 50 ምናምን ሺህ አይደለ? 50 ምናምን ሺህ ቁጭ ያለው እኮ ተጠቅማ ኖራበት ምናምን የተቀመጠ ነው። ያ እኔ እንጃ እንደዛ ስትል አልሰማሁትም። ምንም እንዳልተጠቀመች ትንሽ ብቻ እንዳወጣች። እሺ አሁን እሱን እንደው እንደዛ አይነት ገንዘብ እሷ እንደው ስማርት ነች አስቀምጠዋለች እንበል ምንም ሳታደርግ። አሁን እሱን ገንዘብ ኢንቨስት ብታደርገው ኖሮ ስንት ሪል ስቴት ነው የሚገዛው? ጌምን ሪል ስቴት $52,000 ምንም ቤት አይገዛልሽ። ዶላር እኮ ነው ያ እንዴ! የኢትዮጵያ ቤት እኮ 52,000 ዩሮ ምን አላት? አንድ ኮንቲና አይገዛልሽም። ምን አላት? 52,000 ብር 52,000 ዶላር ሪል ስቴት 52 ቢሊዮን ማለትሽ ነው።
ትንሽ እኮ ነው ኤዱ ረስተዋለች። እሺ ቢያንስ 1-2 ሪል ስቴት በዛ ጊዜ አንድ ቤት አንድ ይኸውልሽ አፓርትመንት ማለት ነው የዛሬ 3 ዓመት 100 ኳድራት ሜትር 100 ካሬ ሜትር ላይ ያለ በጣም የሚያምር ቦታ ነው እና ስንት እንደተገዛ ታውቂያለሽ? $250,000። የት ነው? እኔ ምን አውቃለሁ። ሰፈር ነው ኢትዮጵያ ነው። ኢትዮጵያ ኦፍ ኮርስ ኢትዮጵያ። ወደ ምንድነው ቢምቢስ ነው ምንድነው የሚባለው ቦታ ላይ $250,000። 5 ሚሊዮን ነች 52,000። ወይ ጉድ ሲገርም በእናታችሁ። ስንት ብር መስራት ሪል ስቴት? እኔ እኮ 52 ስንት ብር መስለሽ ነው? እኔ በ52 ቢምቢስ ነው እንዴ? አዎ ወደ እንትን አካባቢ ማለት ነው ወደ የድሮ ሜክሲኮ። ይህ የሀብታም ወሬ ሻይ ከጠጣሽ ያልቃል። አዎ ኤደን የእውነት እኮ ነው። በቃ ከምታስቢ በላይ እኮ ነው ሀገሪቷ ላይ እኮ ያለው ነገር እኮ እንዴ። እኔ ምን ለማን እንደማስብ ታውቂያለሽ? ለእኛ ምናምን አይደለም። ነገ ልጆቼ ኢትዮጵያ ቢኖሩ ኬት አምጥተው ነው የሚገዙት እላለሁ። ገና ከአሁኑ ጭንቅላት ውስጥ ያለው ማለት ነው። ኬት አምጥተው ነው የሚገዙት ማለት በእኔ ጊዜ እኔ ያለው ገባሽ 100,000 ብር ማለት ቤት በቃ ዋው 200,000 ብር በኢትዮጵያ ቤት ትልቅ ቤት ትገዣለሽ። 500,000 ብር ማለት ትልቅ ቪላ ቤት ትገዢ ነበር በእኛ ጊዜ ማለት ነው። አሁን በእነ ሳምሪ ጊዜ አስበሽዋል ስንት ብር እንደሆነ? $250,000 በቃ ያለቀ ቤት። ለዚያም አፓርትመንት G+3 ማለት ከስር ሌላ ሰው አለ ግን የለም። የአንድ የብቻሽ አይደለም ያ አዎ አይ እኔ ቪላ ቤት ምናምን እና ገና አሁን መጠጣቴ ስለሆነ ይሆናል። ግን በአሁኑ አመት ሄጄ ወደ 10,000 ምናምን ነው በ20 ቀን ውስጥ ያጣጥፍቼ የመጣሁት። ለ20 ቀን ምናምን ሄድኩት። አሁን ሳስተውለው እኮ በቃ ሄደሽ ራሱ ምግብ በልተሽ ተዝናንተሽ ለመምጣት ራሱ ናይ ተሳስቼ ነው ታይኝ። ግን ኤኒዌይስ ግን እንደው ሌላ ከጀርባው ሌላ ነገር ቢኖር ራሱ ማለት ነው ጂጂ እኔ ሴንስ የማይሰጠኝን ነገር ልንገርሽ። ለምን ገንዘብ በቲክቶክ ትቀበያለሽ? እያወቅሽ ከግማሽ በላይ ቲክቶክ እንደሚወስደው እያወቅሽ ለምን በቲክቶክ ትቀበያለሽ? ገባሽ? እንዲህ አርጋ ነው እንደዚህ ሆኖ ነው እንደዛ እዛ የሚሰራው እዛ ሀገር ምናምን። አሁን ራሱ በዚህ በስድድቡ መሀል የሚሰሩትን እናውቃለን ምናምን ይባላል። እና እንደዛ ከተሰራ ለምን በካርድ አይቀበሉም? እኔ በካሽ አይቀበሉም? እኔ ለምን በቲክቶክ ትቀበያለሽ? ገባሽ? በዛ ስራ በመጥፎ ስራው ከሆነ ብለሽ ነው። ኢትስ ኖት ስማርት። ገባሽ? እንደዛ ከሰራሽ አንዳንድ ጊዜ እንደዛ ከሰራሽ ያንን የመስራቱ እንትኑ ካለሽ ለምን በቲክቶክ ትቀበያለሽ? ምን እንዲፈጠርልሽ አይደለም። ግን ፖይንቱ ግን ልጠይቅሽ። አሁን ለምሳሌ እዚህ ጋር ትመጪና አንዳንድ ሰዎች አሉ ገብቶሻል፣ በቃ ቁጭ ብለው ቤታቸው ውስጥ ኢንጆይ የሚያደርጉ ገባሽ? አሁን እዚህ ጋር መጥቶ አንቺ አሁን ራስሽ መተሽ የሆነ ነገር ጂጂ ምናምን ብለሽ ተጭኛለሽ። ግን እኮ ታውቂኛለሽ፣ በውስጥ በኩል መላክ እኮ ትችያለሽ። የእርዳታ ነገር ወይ የመስጠት የመቀበሉ ነገር ሰዎች ደስ ይላቸዋል። እዚህ ጋር ጌም ስትጨስ